በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ በአማራ ክልል ህይወታቸውን ላጡ የሶማሌና የጅቡቲ መንግስታት የሐዘን መግለጫን አወጡ። በነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። አንድ ተራ ወንደላጤ ኢትዮጵያዊ 30 ብር እንጀራ እየገዛ የሚበላ ከሆነ በዚህ ሰዓት ላይ ምንድነው የሚኮነው? ቁርአን አንቀጹ መልስልኝ። ታዳምጥ ሆነ አዳምጠኝ። ጥያቄ ጠይቃል መልስ ልስጥ እኮ መልስልኝ። ቁርአን አንቀጹ ነዳጅ የማይቀሽቡና የማይሰርቁት 42 ብቻ መሆናቸው ተነገረም። ተጋደሉ ይላል። ልክ እንደዛ እንጂ መግደል ነው እንደዛ አይደለም የሚል መልስ ሲመልስ ሰማሁትና አስታንዲ ስሙትና የተወሰነ ነገር እንበታለን። አንተ ወደ ኢስላም እንድትመጣ ማድረግ ልዳዋ ራሱ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ወቅታዊ ጉዳዮቻችን፣ አጭር መረጃዎቻችን ከፊት አስቀድመን ትላንትና ምሽት ላይ የተዋረዱት ኡስታዞችን ይዤላችሁ መጣለሁኝ። አንድ ኡስታዝ ሌሎችን ኡስታዞች አፋጧቸዋል። እናንተ በእስልምና እየዋሻችሁ ነው የሚልም አለ። በጣም አጓጊና በጣም ወሳኝ ነው። የዋሹትንም መረጃዎች ከኛ ወንድሞችም እናመጣለን። ከዚህ እንጀምር። አዲስ አበባ ውስጥ የተሰማ አስደንጋጭ የተባለ መረጃ ልንገራችሁ። አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ ነዳጅ የማይቀሽቡና የማይሰርቁት 42 ብቻ መሆናቸው ተነገረም። አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ በታማኝነት ከሌተር ያልጎደለ ነዳጅ የሚሸጡት 42 ብቻ መሆናቸውን የከተማዋ ንግድ ቢሮ ተናግሯል ሲል ሸገር ኤፍኤም መረጃውን አጋርቷል። የነዳጅ መግጃ ማሽኖቻቸው ቴክኒካዊ በሆነ መንገድ ሆን ብለው ሌተር ቀንሰው እንዲቀዱ ማድረጋቸውን ባደረኩት ድንገተኛ ፍተሻ ደርሼበታለሁ ሲል የነዳጅ ግብይትን የሚቆጣጠረው የከተማዋ ንግድ ቢሮ ማስታወቁን የተነገረው። ታዲያ 91ዱ በዚህ ቅሸባ በተባለው ሌትርን የማጉደል ተግባር ሲፈጽሙ ከተገኙ ማደያዎች መካከል 64ቱ በማስጠንቀቂያ ሲታለፉ 21 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው እንዲሁም 3 ማደያዎች ክስ እንደተመሰረተባቸውና የቀሩት 3ቱ ከስራ መታገዳቸውን ሸገር ኤፍኤም አክሎ ዘግቧል። በዚህ ጉዳይ ላይ ያላቸውን ሀሳብ አስተያየት ኮሜንት ላይ ጻፉልን። በተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንግዲህ የኢትዮጵያ ሕዝብ መሮናል፣ ነዳጅ ተወዶብናል ብሎ እየጮኸ ነገር ግን የሚሸጡት አካላት ግን ከዛም ቢሆን ይቆርጡባቸዋል። አሳዛኝ ሰዎች። በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም ሰበር ዜና። የፌዴራል ፖሊስ በኢሃፓ አባላት አቶ አበበ አካሉና አቶ ይስሐቅ ወልደ እንዲሁም በፓርቲው ጠበቃ አቶ አበራ ንጉስ ላይ የሽብር ጥቃት ለመፈጸም ተንቀሳቅሰዋል ሲል ወነጀለ። ተጠርጣሪዎቹ ዛሬ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም ቀርበዋል። ፖሊስ ለፍርድ ቤት እንደገለጸው ተጠርጣሪዎቹ ከህወሓት ጽምዶ እንዲሁም ከሌሎች ጸረ ሰላም ኃይሎች ጋር በመቀናጀት በአዲስ አበባ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ለጽምዶ ቡድን መረጃን በማቀበል እንዲሁም የፖለቲካ ወታደራዊና የሚዲያ ፕሮፓጋንዳ ክንፎችን በማደራጀት ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበር ሲልም ወንጅሏል። በተጨማሪም ፖሊስ ተጠርጣሪዎቹ የብሔርና የሃይማኖት ግጭትን ለመፍጠር በማሰብ በውጭ ሀገራት የሚገኙ መገናኛ ብዙሃን የሐሰት ፕሮፓጋንዳን ሲያሰራጩ ነበር በማለትም ወንጅሏል። በፖሊስ ማመልከቻ በስም የተጠቀሱ መገናኛ ብዙሃን አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 ናቸው። ግለሰቦቹ ስልጣን ላይ ያለውን መንግስት በኃይልም ቢሆን ማስወገድ አለብን፣ በየትኛውም አካባቢ የሚደረግን የትጥቅ ትግል አግባብ ነው በማለት ለህዝቡ የትጥቅ ትግል የመጨረሻ አማራጭ መሆን እንዳለበት መናገራቸውን ፖሊስ በማመልከቻው ላይ ጠቅሷል። ሶስቱ ተጠርጣሪዎቹ በጸጥታ ኃይሎች በቁጥጥር ስር የዋሉ በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት የጸጥታ ኃይሎች ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ ላይ ያሉ እንደሆነም ፖሊስ ለፍርድ ቤቱ ገልጿል። የተጠረጠሩበት የሽብር ወንጀል ጉዳይ ውስብስብና ሰፊ ጊዜ የሚፈልግ በመሆኑ የምርመራ ጊዜው 14 ቀንም ጠይቋል። ተጠርጣሪዎቹ በበኩላቸው ሁሉንም ውንጀላ በመካድ በሰላማዊ የፖለቲካ ትግል እናምናለን፣ መንግስት በኃይል የመገልበጥ ዓላማ የለንም ብለዋል። አቶ አበበ መንግስት እንዲስተካከል የሚጥሩ መሆናቸውን ለፍርድ ቤቱ ተናግረዋል። ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል ነው የማምነውም ብለዋል። ችሎቱ ፖሊስ ግለሰቦቹን በሽብርተኝነት የተጠረጠሩበትን በመገናኛ ብዙሃን የተላለፈ መልእክቶችን የሽብር ክስ እንደሚያቋቁም ለመረዳትና በዋስትና ጉዳይ ላይ ብይን ለመስጠት ተጨማሪ መረጃ ማግኘት እንደሚያስፈልገውም ገልጿል። በዚህ መሰረት ፖሊስ ተጠርጣሪዎቹ በመገናኛ ብዙሃን አድርገውታል የተባለውን ንግግር በማስረጃነት ይዞ ለነገ ሐሙስ ሐምሌ 30 2018 ዓ.ም
እንዲቀርብም አዟል። ማስረጃዎቹ መርምሮ በዋስትና ጥያቄ ላይ ውሳኔ ለመስጠት ደግሞ ከነገ በስቲያ ለአርብ ነሐሴ 1 2018 ዓ.ም ጠዋት ተለዋጭ ቀጠሮንም ሰጥቷል። እናመሰግናለን ወንድማችን ፍራኦል። በኋላ የአበበም አንዱ የተከሰሰበት ሊባል የሚችለውን ቪዲዮ በኋላ ላይ እንመለከታለን። አጭር መረጃዎች ከጨረስን በኋላ ኢትዮጵያ ውስጥ በጣም ሽብር ምን ያህል እንደቀለላችሁት ሚዲያ ላይ ወጥቶ ሐሳብ መስጠት፣ ሚዲያ ላይ ወጥቶ ሐሳብ መናገር፣ ሚዲያ ላይ ወጥቶ ያመኑበትን ነገር ማስተላለፍ ኢትዮጵያ ውስጥ እንደ ሽብር ነው የሚታየው። ሽብር ምን ያህል አቅልለው ለሰዎች እያሳዩ እንደሆነ ተመልከቱ። በነፃነት ሐሳብ መስጠት፣ በነፃነት መረጃ ማጋራት፣ በነፃነት መቃወም የማይቻልበት ጠመንጃ ሳያነሱ ሽብር ተብሎ ይነሳል። ሁከት ብጥብጥ ሳይፈጥሩ ሽብር ይባላል። የሽብር ትርጉም አሁን ላይ በጣም እየወረደ ያለ ይመስለኛል። ለማንኛውም ይህን ደግሞ ስሙ። ዛሬ ሐምሌ 29 ሰበር ዜና አለ። በአማራ ክልል ህይወታቸውን ላጡ የሶማሌና የጅቡቲ መንግስታት የሐዘን መግለጫን አወጡ። የጅቡቲው ፕሬዝዳንት እስማኤል ኡመር ጌዴና የሶማሌ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም የዋሻ መደርመስ 14 ሰዎች ህይወታቸው ማለፉንና 7 ሰዎች መጎዳታቸውን አስከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። ከኢትዮጵያና ከህዝቦቿ ጋር ያላቸውን አጋርነት ገልጸው ለተጎጂዎች እርዳታን እንደሚያደርጉና የተሰማቸውን ጥልቅ ሐዘን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝተዋል። የኢትዮጵያው መንግስት ምንም ባላረበት ለተጎዱት ይሄ መንሸራተት ለገጠማቸው ምንም ላላሉት ደግሞ በመድፍ ለተጠቁት ምንም ላላሉት አካላት የውጭ ያሉ ግን ጎረቤት ሀገሮቻችን ሶማሌና ጅቡቲ ግን ሐዘናቸውን ገልጸዋል። የኢትዮጵያ መንግስት ግን ጉዳዩ አይደለም። የሚያሳዝነው እሱ ነው። አንዲት ሴት ላመጣ ነው እናንተ አትወዷትም፣ ግን ቤተክርስቲያን እያቃለለች ስለሆነ ምላሽ ሰጥቷታል። እሱ ነው። በነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። እኛ ወላሙ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅ ነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየ ነው። ወይ ጦራሱ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። አንዳንዴ ሴት ልጅ ቢያንስ ላይዋ ባያምር ውስጧ ባያምር ደግሞ ላይዋ ማማር አለበት ብዬ አስባለሁ። እሱን ተውና እንደ ሀገር ኦርቶዶክስ ምን ቢበድላችሁ ነው በዚህ ያህል በጥላቻ የተሞላችሁትና የታጨቃችሁት? አሁን ሀገራዊ ምክክሩ ላይ ሳይቀር በኦርቶዶክስ ጥላቻ ያበዱ ሰዎች ሀገራዊ ምክክር ውስጥ ተካተው ኢቭን መነሳት የሌለበት ጥያቄ እያነሱ ይገኛሉ። በጣም በኦርቶዶክስ ነገራችን ላይ ከሀገራዊ ምክክሩ ጋር በተገናኘ በጣም የሚያስጠሉ መረጃዎች እየወጡ ናሉት። እዛ ላይ ሀሳብ የሚያነሱትን አካላት ለመንግስት አካላት አሳልፎ እየሰጡ እርምጃ እንዲወሰድባቸው ጭምር እያደረጉ እንደሆነ ጌታቸው ፌስቡክ ላይ በጣም ተከታታይ ጽሁፎች እየጻፈ ነው። ምናልባት እሱን በሌላ ጊዜ የምንመለስባቸው ያበዱ ማለት ነው። ኦርቶዶክስ እንደ ሃይማኖት ሜቢ እኔ ተከታዩ እንኳን ባልሆን የኦርቶዶክስ ተዋህዶ እምነት ተከታይ እንኳን ባልሆን ኢቭን ስነ ስርዓት ይዤ እንዳድግ ግብረ ገብ እንዲኖረኝ ከአበላሌ ጀምሮ ካለባበሴ ጀምሮ ካነጋገሬ ጀምሮ ካካሄዴ ጀምሮ ኤቭሪቲንግ ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ተጽዕኖ አለብኝ። መልካም ዜጋ እንድሆን መልካም ስነ ምግባር እንዲኖረኝ በመጀመሪያ ህፃናት ሆነን ገብተን የተማርንበት ሰንበት ትምህርት ቤት ያስተማሩን ዲያቆናት ያስተማሩን ቀሳውስት ዛሬ ላለንበት ፐርሰናሊቲ ትልቅ ኃላፊነት ይወስዳሉ። የኦርቶዶክስ ተዋህዶ ቤተክርስቲያን በእኔ ላይ እንደግለሰብ እንኳን ብዙ በጎ ተጽዕኖ አላት። ኢቭን እንደ ሀገር ግብረ ገብ ያለን ሰዎች እንድንሆን ለሀገር ፍቅር እንዲኖረን ከብዙ ነገር አንፃር ከኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮና ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር ያለን አታችመንት በጣም ብዙ ነው። እንደ ሀገር ፊደል በማስቆጠር ጫካ መንጥሮ ቤተክርስቲያን በመስራት ዘመናዊ ትምህርት ሳይስፋፋ በፊት ሰዎች ፊደል እንዲቆጥሩ ስነ ስርዓት እንዲኖራቸው ልብስ እንዲለብሱ ከብዙ ነገር አንፃር ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ እንደ ሀገር ያበረከተችውን አስተዋጽኦ የትኛውም ሃይማኖት አሁን ለኢትዮጵያ ውስጥ ያለ የትኛውም ሃይማኖት ሩቡን አላበረከተም። እኔ በጣም በድፍረት ነው የምናገረው። ሩቡን አላበረከተም። በጣም የስልጣኔ እናት የሆነች ቤተክርስቲያን ናት። ኢቭን ሌላውን እንኳን ተተን አንድን ምዕራባዊ ወይም ደግሞ የአውሮፓ ዜጋ ባለበት ሄደን ስለ ኢትዮጵያ ምን ታውቃለህ? ስለ ኢትዮጵያ የምታውቀው ምንድነው ብለን ብንጠይቀው አንድ ምዕራባዊ ወይም ደግሞ የአውሮፓ የአሜሪካ ዜጋ የሚያነሳቸውና የሚጠራቸው ስለ ኢትዮጵያ የሚያውቀው ነገሮች በቀጥታ ከኦርቶዶክስ ቤተክርስቲያን ጋር የተያያዙ ናቸው። ኦርቶዶክስ ቤተክርስቲያን ቢመራችሁም ባይመራችሁም ለኢትዮጵያ የስልጣኔ እናቷ ናት።
ከኢትዮጵያ ጋር ያላት አታችመንት ዝም ብሎ በእንደዚህ አይነት ተራ ተናጋሪዎች የሚናድና የሚፈርስ አይደለም። ባንተዛዘብ እንደዚህ አይነት የጥላቻ ቅርሻታችሁን እያመጣችሁ ባትደፉብን። ለምሳሌ እኔ አማራም አይደለሁም ኦርቶዶክስም አይደለሁም፣ ግን ኢትዮጵያ ውስጥ እንደ ሃይማኖት የኦርቶዶክስን በጎ ተጽዕኖ የማራክስና በቀላሉ የማይ ዜጋ አይደለሁም። ዛሬ ላለሁበት የዜግነት ደረጃ ላለኝ ፐርሰናሊቲ ላለኝ ባህሪ ትልቅ አስተዋጽኦ ያበረከተችልኝ እናት ቤተክርስቲያኔ ናት፣ ኦርቶዶክስ ቤተክርስቲያን። እንደዚህ በቀላሉ የኦርቶዶክስ ቤተክርስቲያን ያለን አታችመንት እንዲህ ዝም ብሎ የሚፋቅ ነገር አይደለም። አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል የኦርቶዶክስ ቤተክርስቲያን ልጆች በዚህ ደረጃ ጥላቻ ሲነዛባችሁ ዝም ስትሉ አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል አሁን ላይ እያቆጠቆጡ ያሉ የጽንፈኝነት አስተሳሰቦች ወደፊት አድገው ቤተክርስቲያን ከማቃጠል አማኞችን ከማሳደድ ወደ ሌላ አይነት በደል ሊሸጋገሩ ስለሚችሉ እንደነዚህ አይነት የጥላቻ ስር የሚሰዱን እንደዚህ አይነት ጥላቻ ቅርሻታቸውን የሚደፉብንን አንዳንድ አካላት ስነ ስርዓት ልናስይዛቸው አደብ ልናስገዛቸው ይገባል። በጣም ስር እየሰደዱና የጥላቻ መርዛቸው እየተንሰራፋ ይገኛል። ስለዚህ የኦርቶዶክስ ተዋህዶ እምነት ተከታይ ወጣቶች በተለይ ደግሞ ትልልቅ ፎሎወር ያላችሁ ኮንተንት ክሬተሮች እንደዚህ አይነት ነገሮችን መጋፈጥና የጥላቻ መርዛቸውን ማክሸፍ ስላለብን ጠንክራችሁ ልትሰሩ ይገባል የሚል መልእክት ለማስተላለፍ ነው። ምክንያቱም አንዳንዴ ተበዳይ ዝም ካለ ተከሳሽ ሊሆን ስለሚችል በተጨባጭም እያየን ያለነው ይሄ ስለሆነ ልንነቃና ልንታገላቸው ይገባል እላለሁ። ይመቻችሁ። መልካም ቀን። እናመሰግናለን ወንድማችን። ብዙን ጊዜ በተለይ ይሄ በዋሃቢያው እምነት ላይ ያሉ አካላት ቤተክርስቲያንን በሐሰት መክሰስ ነው የሚፈልጉት። የቤተክርስቲያን ስም ባገኙት አጋጣሚ ሁሉ ማጠልሸት ነው የሚፈልጉት። ከእምነት ኦርቶዶክስን ከብሔር ደግሞ አማራ የሚባለውን አካል በጣም ማብጠልጠል፣ ማንቋሸሽ፣ መጥላት ነው አላማቸው። አማራ ሆኖ ሙስሊም ቢሆን ችግር የለባቸው። ከመሳደብ ወደ ኋላ አይሉም። አንለስ እዛ ክልል ላይ አንድ ሙስሊም ሲገደል ነው የአማራ ክልል ሙስሊምነቱ የሚታያቸው እንጂ ከዛ ውጭ ያለው ነገር ጉዳያቸው አይደለም። ከመሳደብ፣ ከማንቋሸሽ፣ ከመጥላት ወደ ኋላ አይሉም። ይህች ልጅ ለውይይት ጠርቻት ነበረ። ነገር ግን ውይይቱን ኮሜንቱን እንኳን እየተከታተለች ነው የምታጠፋው። ስለዚህ ለመወያየት ብቃቱ የሌላት አንባቢ እንኳን ያልሆነች ለህሊናዋ ያላደረች በመሆኗ ምን ማድረግ እንችላለን? ምንም ማድረግ አንችልም። በተሻለ መጠን ግን ቆረጥ እያደረግን ምላሽ እንሰጣለን። አበባታሉ ምን አለ የሚለውን ነገር አንድ ነገር ላሰማችሁ። ይህንን ነው እንግዲህ እንዲህ አይነት ንግግሮችን ነው እንግዲህ ወደ ሽብር እየተወሰደበት ያለው። ስሙትና ለብዙዎች ያርጉት። ወንደላጤ ኢትዮጵያዊ 30 ብር እንጀራ እየገዛ የሚበላ ከሆነ በዚህ ሰዓት ላይ ምንድን ነው የሚኮነው? ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? መንግስት አዋጆችን የሚያወጣው የራሱን ዕድሜ ለማርዘም ብቻ ህዝብ ላይ የሚጭናቸው ከሆነ የት ድረስ ነው የሚያስኬደው? መንግስትንስ ህዝብስ ያልወደደው መንግስት፣ ህዝብስ የሚነጫነጭበት፣ ህዝብስ የሚያጉረመረምበት መንግስት እስከምን ድረስ ነው አገርን ይመራው? ይህን ቆም ብሎ ማሰብና እነኚህ አዋጆች እኔ በጣም የሚገርመኝ ፓርላሜንታዊ ይሁን እንጂ የኛ ሀገር መንግስት ቶታሊ ፕሬዚደንሻል ነው ይመስለው። ኦልሞስት ከጠቅላይ ሚኒስትር አብይ መምጣት በኋላ ፕሬዚዳንታዊ ነው ይመስለው። አብዛኛው ስልጣን እሳቸው እጅ ላይ ነው ያለው። ይሄንን በኮሌክቲቭ ሊደርሺፕ እየመሩት ያለ አይመስለኝም። አንዳንድ ጊዜ በራሳቸው ጊዜ የሚሰጧቸው ውሳኔዎች አሉ። ምናልባት ያደጉት ሀገሮች እና አሜሪካን እና ትራምፕ የፈለገ አዋጅ ቢወጡ ያንን ያወጡትን አዋጅ ለህዝብ የማይጠቅም ከሆነ ለሀገር የማይጠቅም ከሆነ ይጥሉታል፣ ያፈርሱታል፣ ያመክኑታል። እኛ ሀገር ላይ አይታሰብም። መሞገት እንኳን አስቸጋሪ ነው የሚሆነው። ፓርላማው እጁን ችቦ አድርገው ያወጣና ያጸድቃል። ከዛ በኋላ ማህበረሰቡ ላይ ሲጫን ያለውን ችግር የሚመለከት አካል የለምና እኔ የሚወጡ አዋጆች በሚቀጥለው ይህን ህዝብ እስከምን ድረስ ያጓጉዙታል እነኚህ አዋጆች የሚለውን በደንብ ማየትና መፈተሽ ተገቢ ይመስለኛል። የኑሮ ውድነት፣ የኢኮኖሚ ጫናው፣ የዜጎች ደግሞ ያላባራ ጥያቄ ተበራክተው ባለበት ነው እንግዲህ እነዚህ አዋጆች እየወጡ ያሉትና በተለይ ከግብር ጋር የተያዘው የነዳጅ ከነዳጅ ጋር ተያይዞም ሲወጡ የነበሩት ነዳጅ መኪና ላለውና ለሚያሽከረክረው ሳይሆን ለሁሉም ሰው መሰረታዊ ነገር ነው። እንግዲህ የምርት አቅርቦት ከከተማ ከተማ የሚጓጓዝበት ነው። ሁሉም ነገራችን ከሌሎች ከተሞች የሚመጣ ነው። በተለይ እዚህ አዲስ አበባ ላለው ነዋሪና የነዳጅ ዋጋ መጨመር ኑሮ ላይ ምን ያህል ጫና እየፈጠረ እንደሚሄድ የታወቀ ነው። የገንዘብ እንደገና ደግሞ ዋጋውም ይታወቃል።
እነዚህ ነገሮች ላይ ትኩረት አድርጎ መስራት እስከዛሬ መንግስት መስማት እያቃተው የመጣው እንደው እርሶ እንዴት ነው ያዩት ያሉት? መንግስት ምንም እየሰማና መፍትሄ እያበጀልን አይደለም የሚሉ ጥያቄዎች ተደጋግመው ይመጣሉ። እኛም በተደጋጋሚ እንሰራለን የምናየው ነው። የግሽበቱ ግን በዚህ ያህል ደረጃ ቀንሷል ይላሉ የገንዘብ ሚኒስትሩ። በዚህ ያህል ደረጃ እድገት አለ ይባላል። ጠቅላይ ሚኒስትሩም ተደጋጋሚ ሲሉ ነበር። እድገት የዜጎች ኪስ የሚገባና ለዜጎች ዳቦ የሚሆን ውጤትን ማሳየት አለበት የሚሉ መከራከሪያዎችም ይቀርባሉ። የእድገት አስተሳሰቡ ራሱ እየገባን አይደለም። እኛ ወደ ታች እያልን ነው፣ ሀገር አድጋለች ይባላል። እድገቱ ለኛ ትሩፋቱ መቼ ነውና ከብዙ ጥያቄዎች ቀዳሚው የኢኮኖሚን ጥያቄ ነው። የተትረፈረፈ ኑሮ ሳይሆን ባለን እንዴት እንኑር የሚለው ነው ምላሽ እያገኘ ያለው ነው። አቶ አበበ በዚህ ላይ ምን ይላሉ? እንግዲህ አንድ መንግስት ስልጣን ላይ የሚወጣው የህዝብ ጥያቄዎች ተገቢው ምላሽ አቅም በፈቀደ መጠን ተገቢው ምላሽ እንዲያገኙ ነው። በተለይ የኢኮኖሚ ጥያቄ ወሳኝ ነው። መንግስት ዜጎቹን አጥግቦ ማኖር የማይችል ከሆነ የከፋ አደጋ ከፊት ለፊቱ ይጋረጥበታል። ይህን በደንብ ማስተዋል መቻል አለበት። ዜጎች የዕለት ጉርሳቸውን ሸፍነው መኖር ካልቻሉና መንግስት ዜጎች የዕለት ጉርሳቸውን የሚሸፍኑበትን እድገት ማምጣት ካልቻለ የቱ ጋ ነው እሱ እድገቱ? ሰው እየተራበ እየታረዘ አቅም አጣሁኝ እያለ ለልመና ጎዳና እየወጣ ህፃናትን ማሳደግ አቅቶት ወደ ከተማ እየላከ ደላላዎች ህፃናትን ሰብስበው አምጥተው ትልልቅ ከተማዎች ውስጥ እየበተኑ በልመና እያሰማሩ ይሄን አይናችን እያየ እኛም በየጓዳችን በየቤታችን አንድ ኢትዮጵያዊ አንድ ተራ ወንደላጤ ኢትዮጵያዊ 30 ብር እንጀራ እየገዛ የሚበላ ከሆነ በዚህ ሰዓት ላይ ምንድን ነው የሚኮነው? ነገ እኮ እነኚህም ነጋዴዎች እኮ እነሱ ጋር ሄዶ የገንዘብ መጠኑ በዚህ ደረጃ ቀነሰ እኮ የትኛውም እኮ ሰራተኛ ሄዶ እኮ ሆቴል ውስጥ መጠቀም አይችልም። አሁን ባለው ሁኔታ እየተጠቀመም አይደለም። ከዚህ አንጻር ይሄ ኢኮኖሚ አድጓል ብለን ስንል ለማን ነው ያደገው? እኔ ቡልቻ ደመቅሳ ነፍሳቸውን ይማረውና ፓርላማ ላይ የኢትዮጵያ ኢኮኖሚ 11% አድጓል ሲሉ ዛሬ በየቲክቶኩ እንደ ቀልድ እንስቅበታለን። የኢኮኖሚ ጠበብት ናቸው እሳቸው፣ በጣም የታወቁ በወርልድ ባንክ ደረጃ የሰሩ ናቸውና እንደው እንደ መሳቅ እናድርገው። የእሳቸው የጥያቄ አቀራረብ እንደው እንትኑ ገርሟቸው ግርምታቸውን እኮ ነው ያጋቡብንኛ ላይና እኔ ሁልጊዜ እሱን ደጋግሜ ሳየው ቲክቶክ ላይ በጣም ነው የሚገርመኝ። ምን ትርጉም አለው ሰው ጠግቦ ካልበላ? ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮውን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ ከዚህ አንጻር ይህ በኢኮኖሚው ረገድ እድገት ካለ ግድ ማየት አለብን። ነዳጅ የነዳጅ ጉዳይ ቅድም መጀመሪያ መግቢያ ላይ ተኗል። እንዴት አድርጎ እየተቀሸበ እንደሆነ ደግሞም ሌላ ማስተዋጽኦዎች ይኖሩታል። ግን እዚህ ላይ እናንሳ። ሚራክል የሆነው እድገት ምንድን ነው ከተባለ ሰውየው ፕሮቴስታንት፣ በፕሮቴስታንት ቸርች ደግሞ አንድ የብልጽግና ወንጌል ይባላል። ክሌም አድርገው እንዲህ በል አገኛለሁኝ በል ብር ይሞላልኛል በል አካውንትህን አምጣ ይገባልሃል የሚል የምናባዊ ሀብት አለ፣ የሚሳል የቅዠት ሀብት አለ። አብይም እያደረገ ያለው ያንን ሚራክል መኒ ነው። ሚራክል ሁሉ ነገር ለሱ። እርግጥ ነው የኮንስትራክሽን ጉዳይ ላይ ማስዋቦች ስራ እየተሰሩ ነው ያሉት፣ እናውቃለን። እሱ ስራዎች እየተሰራሉት። ድሃ በእርግጥ ተራምዶ በዛ በኩል ሊሄድ ይችላል። ቤቱ ሲገባ ግን በረሃብ ሊሞትም ይችላል። ምንም ጥርጥር የለው። ለሀብታሞች ያ እይታ መልካም ሊሆን ይችላል። ድሃ እየተራበ ግን መብላት እያቃተው ግን ያ በዛ ቦታ ላይ እኮ ሰርቼልሃለሁ ብትለው ምግብ አይሆነው። የምናውቀው ነገር ስለሆነ እድገት ልንወደው እንችላለን፣ መዘመኑን ልንወደው እንችላለን፣ ለአይናችን ሊማረከን ይችላል። ግን ምንም ያህል ለአይናችን እየማረከ ግን ሆዳችን ባዶ ከሆነ የሚበላው የሚጠጣው ከሌለ ደረቅ እንጀራ 30 ብር እየገዛ እየመጣ ለዛውም ሆድ ውስጥ ማይገባ እንጀራ የአስስ እንጀራ 30 ብር እየተገዛ የሚኖርበት ከሆነ እርግጥ ተምታቶባቸዋል፣ እርግጥም ግራ ገብቷቸዋል ልንል እንወዳለን። ሌላ ጉዳይ እናንሳ። ወደ አህዛቡ ነው የምንገባው። ወሃብያው ትናንትና ተጨፍጭፏል በራሳቸው በሙስሊሞቹ። ከዛ በፊት ግን
ከዚህ ሰው እንጀምር። ወዲያ የማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንም አያድንም። ኦኬ አቡ ሰዒድ አልኹድሪ ነብዩ ሰለላሁ ዐለይሂ ወሰለም ይዞ ማምለጥ ፈልጎ አዘላቸው። ባዘላቸው ጊዜ የሱም ተጎድቶ ስለነበር የነብዩ ደምና የሱ ደም አንድ ላይ ተቀላቀለና በሚቀላቀልበት ጊዜ ነብዩ ምን አሉት? መን ለመሰ ደሙሁ ደሚ ደሙ የኔን ደም የነካ ሰው አሉት። ደሙ የሱ ደም የኔን ደም የነካ ሰው ላ የሙሱሁ ናር እሳት የሚባል ነገር አይነካውም አሉት ሰለላሁ ዐለይሂ ወሰለም። ምን እያሉ ነው? የነብዩ ደም የነካው ሰው ሲኦል አይገባም እያሉ ነው። እኛ በክርስቶስ ደም ድነናል ስንል የሚያሾፉ ሰዎች፣ የሚያላግጡ ሰዎች፣ እንዴት ይሆናል የሚሉ ሰዎች የመሐመድ ደም ከነካቸው እኮ ሲኦል አይገባም፣ ናር አያየውም፣ እሳት አያየውም እያለለት ጥሩ ቀልድ ናቸው እንላለን። ኡስታዞቹ እነኚህ ናቸው። ተገናኝተው ተፈጫፍጨዋል። ዋሽተሃል፣ ለዋሻው ነገር ይቅርታ ጠይቅ፣ በሙስሊም ለዋሽተሃል፣ ክርስቲያኖችም ያልሆነ ትምህርት አስተምራቸዋል እየተባለ ነው ያለው። ስሙት፣ ሼር አድርጉት። አንቀጹ መልስልኝ። ብታዳምጥ ከሆነ አዳምጠኝ። ጥያቄ ጠይቃል፣ መልስ ልስጥህ እኮ መልስልኝ። ቆና አንቀጹ እኮ ተረጋጋና አዳምጠኝ። የጠየቀው والله يا وحيد والله قسما بمن احل القسم እሺ ከሌላ ሰው ጋር አውራ ምንም ብትል ምንም በአደብ ካላገኘ ካልበለዘ እኔ ዘንድ ምንም በአደብ ነው ያናገርኩት። አላህ የሚያውቀው በአደብ ነው እያወራሁ ያለው። ስለዚህ አዳምጠኛ እንዴ። ኦኬ የዛሬ 2 ዓመት ተኩል ላይ አንዲት ልጅ ነበረች ለመስለም ዳር ላይ ደረሰች ማለት ነውና ይሰውን አልፈልግም። ልክ ያ ባዛላ ዳ አባዳላ ላ ابن حسن ታረጋግረውኑ ካላወቅ ምን ተተሰንታ ማለት አሁን ምንድነው መሰለ ያለው አታክ ለማድረግ ነው እንጂ እርግጠኛ ነኝ ለአላህ ብለን መስራው ከሆነ ታዳምጥ። ኡስታዝ ወሂድ ላ ተርጉምልኝ የተባልከው ያ ባዛላ ተርጉምልኝ ያ ابن حسن ዝቷል አይደል? አሳያችኋለሁ። አንቺ ተርጉሙ ላ ከመልስ ቁርአን አንቀጽ ትርጉሙን ስጠኝ። ተረጋጋ። አልፈልግም። ሰበብ ንዙል አይደለም ይሄ ቁርአን አንቀጹ ትርጉሙ ምንድነው? ተረጋግተህ አዳሽ የምታዳምጠኝ ከሆነ ላውራ ካልሆነ አታውራ። ቁርአን ተፍሲሩን ካስቀመጥክልኝ ወቢሆን ኒዕማ ካለ በለዛ አለ ወሳረ መሄድ ይችላል። ሁሉም ሰው እያዳመጠ ነው ያለው። ይታዘበሃል። ነፍስ አላህ አይታዘበኝ እንጂ ሰው ቢታዘበኝ አይጎዳኝም። ነፍስያ ነው ማካነ ሊላህ يبقى ويدو ይውላ ህዝብ ባለች አፎን እንደው ለይስላ ከሆነ ማለት ነው ተረጋግተን ብናዳምጥስ ኢንሻአላህ ለይስላ አይደል የተመጣው። በቃ ተረጋግተን ያሂድያ ግዴ የሚሉት ነው። ማን ያለ አንተ በገለጽከው ማን የገለጸው ሐዲሱ እንዴት ነው እንደዚህ? ይሄ ማለት አንድ ጊዜ ምን ብሎ ነበር ወሂድ? በሐዲስ ላይ የተቀመጠ ሐዲስ አለ እዚህ ጋር እንደምትመለከቱት ማለት ነው። መሐመድ እኔም ከዚህ ተቀርበው ነበረ የሆነ ሰውን የአባትህን እንትን ንከስ ብሎታል። መራቢያ አካሉ ያን ነገር ተርጉም ሲባል ወሂድ ዋሽቶ ነበር። መሐመድ እንደዚህ አይደለም የተባለበት ምክንያት ሌላ ነው ብሎ ነበር። በዚህ በኩል ያለው ደግሞ በትክክል ነው መሐመድ ይሄን ብሏል፣ ለምንድን ነው አንተ ዋሽተህ እያስተማርክ ያለው የሚል ነው ያለው። ስሙትና መጨረሻ ላይ ከዚህ በፊት ተናግሮት የነበረውና አሁን ላይ እየዋሻ ያለውን ነገር እናነጻጽረዋለን። ፋትር ያኔ ነብያችን ሰለላሁ ዐለይሂ ወሰለም من بدل دينه فاقتلوه ምንድነው ሞቂፈው? ምን እያደረከኝ ያለኸው? ምን ተደርገኝ ነው ያወራው? አኽላቅ ከነገርከኝ ፖለቲካ አንተ ፖለቲካ ስለሚሰራ ፖለቲካ እንደሚሰራ ይመስላል ወይ ኢንጂነር አይማሰን ካላውራ አንዴ ወይ እንትን ከተደማመጥን ኡስታዝ በጣም ስሜታዊ ሆንክ ያለው አንተ ነህ። እኔ ሌላ ይሄን ያለው ምን ይላውራ ሁሉ ነገር አድርጉ እንትን የሆነ ላ ፖለቲካ ስለሚሰራ ሰው ፖለቲካ ይላል። ተቆጣ ያፋይ መልስ ይቆናቀፍ አለልህም። አዳምጠኝ ቁርአን አንቀጹ መልስ ብታዳምጥ ከሆነ አዳምጠኝ። ጥያቄ ጠይቃል፣ መልስ ልስጥህ እኮ መልስ ሊቆርአን አንቀጹ እኮ ተረጋጋና አዳምጠኝ። የጠየቀው والله يا وحيد والله قسما بمن احل القسم እሺ ከሌላ ሰው ባላውራ ምንም ብትል ምንም በአደብ ካለ በለዛ እኔ ዘንድ ምንም በአደብ ነው ያናገርኩት። እኔ ቤት ድረስ የመጣሁት አንተ ልታስተምረኝ አይደለም የመጣሁት፣ ወይም ደግሞ የሆነ ነገር ደርስ እንድሰጥም አይደለም የመጣሁት። አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ ላይ እኮ ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው ጥያቄው ላይ አይደለም፣ ግን መላሹ ኡስታዝ ላይ መላሹ ኡስታዝ አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስ ሲመልስ ሰማሁትና ሳንዲ ስሙትና የተወሰነ ነገር እንለበታለን። ያንተ ወደ ኢስላም እንድትመጣ ማድረግ ለዳዋ ራሱ
ጫት ነው፣ ሰይፍ ነው እያደረኩ ያለሁት፣ እየታገልኩኝ ነው ያለሁት፣ እየተጋደልኩኝ ነው ያለሁት፣ ተጋድሎ ነው እንጂ ድብድብ አይደለም። ራሱ እስኪ ገድል ነው እዚህ ማለት አሁን እያወራን ያለው ቦታ ላይ ገደሏቸው ይላል እና እዝነቱ ገድልና መጋደል ይለያያል። እንትን ነው ለምሳሌ በባይብል ላይ ስትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። እስከማይገኝና ሃይማኖት ላላ እስከሚሆን ድረስ ተጋደሏቸው ነው የሚለው ሰውት በቃ ምዕራፍ 2 ቁጥር 192 ላይ። ኦኬ አይ ቲንክ ሙስሊም ያልሆኑ ሰዎች ጥያቄን ሲያስቀምጡ ወይም ሲያቀርቡ የሆነ ቁርአኑን ክዶም ቢሆን የሆነ ዋሽቶ ምናምን ሙስሊም ለማድረግ መጣጣር መጋጋጥ ያለ ይመስለኛል አንዳንዴ። ለምንድን ነው እንደዚህ ያልኩት? ቁርአኑ ላይ ግደሏቸው የሚል ቃል አለ። ተጋደሉ የሚለው ልክ አንተ መጽሐፍ ላይ እንዳልከው አይደለም። ፎር ኤግዛምፕል ማተር አትሊስት እንደው በሁለቱም ሊያስኬድ ይችላል ብለህ እንኳን አላስረዳህም። ያስረዳው እንዴት ነው? ግደሉ አይደለም። ኦኬ እሱን ሙሉ በሙሉ አስወጥተህ አይ ተጋደሉ አይነት ነገር ነው። እንደዛ አይደለም። ግደሉ ይላል ቃል በቃል። እሱን እናየዋለን። እሱን ለማስረዳት ሱረቱል በቀራ ላይ ይሄ ምዕራፍ 2 ላይ ያለው ደግሞ ለማስቀመጥ ሞክሯል። እሱ ላይ የሚያው ተጋደሉ ነው የሚለው እንጂ ግደሉ አይልም ማለት አይደል? እስቲ ስሙኝ ኡስታዝ። የመጀመሪያው እንግዲህ ሱረቱል በቀራ ላይ ይገኛል። ወቅትሉሁም ሐይቱ ተቅፍቱሙሁም ወአኽሪጁሁም ሚን ሐይቱ አኽረጁኩም ይላል። ባገኛችሁባቸው ስፍራ ግደሏቸው። ኦኬ ምን በሏቸው? ግደሏቸው። ማን ነው እየዋሸ ያለው? ለምንስ ነው እየተዋሸ ያለው? የሚዋሽበት ኢንቴንሽኑ ምንድን ነው? ዋሽቶ ሰዎችን ሙስሊም ለማድረግ ለመሞከር ነው ወይስ ምንድን ነው? ኦኬ አሁን ከሁለቱ ትክክለኛው ያው ሁለተኛ ላይ ያሳያችሁ ሰው የተናገረው ማለት ለቀቀ ግደሏቸው የሚል ካለ አዎ ይላል። ግን ከዚህ አንፃር ሁሉ ለማስረዳት ይሞክራሉ። እንደዚህ አሁን ሁለተኛ ላይ እንዳሳያችሁ ያሉ አይነት ሰዎች እንደዛኛው አይነት ኡስታዞች ደግሞ በተቻላቸው አቅም ዋሽተው ምን ብለው ለመጥራት ይሞክራሉ። ይሄው የቁርአኑ ክፍል እንደዚህ ይላል። ሱረቱል በቀራ ላይ ያለው ባገኛችኋቸው ስፍራም ግደሏቸው። ምን በሏቸው? ግደሏቸው። 9ኛው ምዕራፍ ላይም እንዲህ ይላል። ሱረቱል ተውባ ላይም የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው። ግደሏቸው ይላል ቃሉ። ስለዚህ አሁን ምን ለማለት ነው የሚለውን ማስረዳት ይቻላል። እንደው አይ ግደሏቸው ያለው በዚህ ምክንያት ነው ብለህ ምንም ሴንስ የማይሰጥ ቢሆንም ለማስረዳት ትሞክራለህ እንጂ ዋሽተህ ሰዎችን ወደ እምነት ልጠራ እንዴት ትሞክራለህ? ኦኬ ያውም ላይቭ ላይ ሰውም እኮ ይሰማኛል። መፈራት ያለበት ይመስለኝ አይመስልም? ወዳጅ ለመነጋገር ነው። ይሄው እነዚህ ታዛቢዎች አሉ፣ ከስር ያሉት ወንድሞች እህቶች አሉ፣ አንተም እዚህ ላይ ገዝተህ ያሉ ሰዎች አሉ። ሪሊ አንተ ለአላህ ብለህ የምታደርግ ከሆነ ለአላህ ብለህ የምትሰራ ከሆነ አሁን ነው እድሉ ያለው። ይሄው ሀቅን አውጣና የቁርአን አንቀጽ ይሄንን ቀጥፋ ስትል ለወራት ስትናገር የነበረው ነገር አለ። ኡስታዝ የምር ለአላህ ብዬ ነው የማናገረህ። ነፍስያም አይደለም ምንም አይደለም። ምክንያቱም አንተ በምን መንገድ እንደምትሰራ ምን አይነት እንትን እንዳለ ስለማቅ ከዛ ለአላህ ብለህ የምታደርግ ከሆነ ለአላህ ብለህ እነዚህ ነገሮች ነግረኸኝ ታርሜ በህዝብ ፊት ይቅርታ ጠይቃለሁ። የቁርአን አንቀጽ ነው ያልከው። ሲቀጥፍ ነበረ ለመታረም ፈልጎ ምናምን ሲጀመር ለማረም ማንም የመጣ ሰው የለም። አሁንም ቢሆን የቁርአንን አንቀጽ ጥቀስና ይሄ የቁርአን አንቀጽ ተሳስተሃል በለኝና ልታረመው። በነገራችን ማጣፊ ዋሂድ አንድ የተወሰነ ማከበር ሁኔታ ነበረ። ወላኪን ቁርአን እያነበብኩኝ እንኳን ለአላህ ንግግር የአላህ ንግግር ሲነበብ ደንገጥ ብለህ ቁርአን መቆም ራሱ ወርዳል ይይታል። እንግዲህ ነው ደግሞ ጥያቄው አላህ Subhanahu Wa Ta'ala ቃቲሉ ማለትን ገድል ነው ብሎ የተረጎመ ተፍሲር ወይም ሳስቻለው ብናስቀምጥ ኦኬ ገድል ማለት ምን ማለት ነው? አማርኛ ገድል ማለት ምን ማለት ነው? ቁርአን አንቀጹ ገድል ይገልጻል ነው። እኔ አማርኛ ተናማረኛው ተለኝ አሁን ገድል የሚለው የአማርኛው ቃል ምን ማለት ነው ብዬ ጥያቄ ያቀረብኩት እኔ ቋንቋ ባለቤት ወሂድ ኦኬ እሺ አላህ ያፈዛክና እንደ አዋቂ እንደ ትልቅ ሰው እንደጋገር። ምክንያቱም ባለፈው ኮምፒውተር ታስታውሳለህ ተረጋጋ ምናምን በሚል ቃላት ተጠቅመ የሆነ ፖለቲካ ራስ ስለምሰራ ሰው ሁሉ ፖለቲከኛ እንዳንተ ይመስላል። እኔ ስለ ፖለቲካ አላውቅም። እኔ በዚህ ጉዳይ ነው የምናገረው። ፖለቲካ እየሰራ ያለው ስለዚህ አሁን ተረጋግተን አና ለስቱ ኡስታዝ እኔ መጀመሪያ ኡስታዝ አይደለሁም። እኔ ወላሂ ወተላህ ኸልቅ በአጠቃላይ ካንተ ጎን ቢቆም እኔ ባጢል እስከሆነ ድረስ ነገር ምክንያቱም ማንንም ሆነ ምንም የምፈራው ጉዳይ የለኝም። ከሚዲያ የምፈልገው ጉዳይ የለኝም። ያለችን ሀቅ ማቆም ማሳው ጉዳይ እንጂ ይሄንን በደንብ ልታውቅ ይገባል። ምክንያቱም ዝተሃልና ወንድ ልጅ ሰው ልጅ በዲን ጉዳይ ሳይትም ሰው እናሳያችኋለን። ሰው አካላምጦ እንዲተፋን የምናረጋችሁ ምናምን ለዛ በስምም ዝቷል ምን ታደርገኛለህ ሲያለሁ እመክራለሁ። ነገም ከነጎዳው ዛቻን ስለጣጥ ነው። አሁንም በአኽላቅ ካናገርከኝ ወብሂ ወኒዕማ አማ ፖለቲካ ጥምዘለ ቁርአን አንቀጽን ቃቲሉ ማለት በአማርኛ ምንድነው ቀጥታው በስ ቀጥታ ምን ልተርጉምልኝ ነው ከተኔ ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስና እነዛን ገለባብጠን ብዙ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎመና ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሸይኽ አልባኒ ሰሒህ ያሉት ሐዲስ ላይ ምን የሚለውን ባለፈው ያኒ ፈአዒዱሁ ቢሀኒ አቢሂ ወላ ተኪኑ ጃሂልያ ጊዜ የሚሉት ነው። ማን ያለው አንተ በገለጽከው ማን የገለጸው ሐዲሱ እንዴት ነው እንደዛ የተወሰነ? ቃቲሉ ያኒ ነብያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉ ምንድነው መውቂፍ?
ምን እያደረከኝ ያለኸው? ምን ተደረከኝ ነው ያወራው? በአፍላክ ከነገርከኝ ምን ፖለቲካ አንተም ፖለቲካ ስለምትሰራ ፖለቲካ እንዳንተ የሚሰራ ይመስላል ወይ ኢንጂነር አይኑ አሰንታ ላውራ አንዴ ወይ እንትን ካልተደማመጥን ኡስታዝ በጣም ስሜታዊ ሆንክ ያለው አንተ ነህ። እኔ ሊላሂ ነው ያለው ሁሉ ነገር አደረጉ እንትን የሆነ ፖለቲካ ስለሚሰራ ሰው ፖለቲካ ይላል። ተቆጣ ተብለ ያቋይ መልስ አልልህም። አዳምጠኝ። ቁርአን አንቀጹ መልስልኝ። ተዳምጥ ሆነ አዳምጠኝ። ጥያቄ ጠይቃል መልስ ልስጥህ እኮ መልስልኝ። ቁርአን አንቀጹ እኮ ተረጋጋና አዳምጠኝ። የጠየቀው والله يا وحيد والله قسما بمن احل القسم እሺ ከሌላ ሰው ባላውራ ምንም በአደብ ካናገር ካለበለዚያ እኔ ዘንድ ምንም በአደብ ነው ያናገርኩት። አላህ በሚያውቀው በአደብ ነው ያወራው ያለው። ስለዚህ አዳምጠኛ እንዴ። ኦኬ የዛሬ 2 ዓመት ተኩል ላይ አንዲት ልጅ ነበረች ለመስለም ዳር ላይ ደረሰች ማለት ነው። ሲሳውን አልፈልግም ልክ ተረጋግረው ካላወቅ ምን ተስተንታ ማለት አሁን ምንድነው መሰለህ ያለው አታክ ለማድረግ ነው እንጂ እርግጠኛ ነኝ ለአላህ ብለህ የምትሰራው ከሆነ ታዳምጥ። ኡስታዝ ወሂድ ላ ያ ኢብኑ ሐሰን ዝቷል አይደል? አሳያችኋለሁ ላ ከመልስ ቁርአን አንቀጹ ትርጉሙን ስጠኝ። ተረጋጋ። አልፈልግም። ሰበብ ንዙል አይደለም ይሄ ቁርአን አንቀጹ ትርጉሙ ምንድነው? ተረጋግተህ አዳሽ የምታዳምጠኝ ከሆነ ላውራ። አታውራ። ቁርአን ተፍሲሩን ካስቀመጥክልኝ ወዲሁ ኒዕማ ካለበለዚያ አለ ወሳለት ሁሉም ሰው እያዳመጠ ነው ያለው። ይታዘባሃል። ነፍስ አላህ አይታዘበኝ እንጂ ሰው ቢታዘበኝ አይጎዳኝም። ነፍስያ ነው ማካነ ሊላህ ይብቃ ወይዱ ይውላ ህዝብ ባለች አፎን እንደው ላይ ስራ ከሆነ ማለት ነው ተረጋግተን ብናዳምጥስ ኢንሻአላህ ላይ ስራ አይደል የተመጣው። በቃ ተረጋግተን አሰላሙ አለይኩም። ቁርአን አንቀጽን መልስልኝ ሲባል ቅሳ የሚያወራልኝ ከሆነ ሰበብ ንዙል አይደለም የሚነግረኝ ፈለጋችሁ አብራችሁ ማለት አለበት። ለዚህ አሁን ገድል ብሎ ይፈታ ማን አለ አይደል? ልክ ካፊሮቹ እንደሚሉት ማለት ነው። ከዛ ገድል ማለት ምን ማለት ነው ብዬ ጠየቅኩት። አሁን ገድል የሚለውን ነገር ከፈታው ተፍሲርም ላይ መሄድ እንችላለን። ገድል ማለት ምን ማለት ነው? ገድል ማለት ባትል ማለት ነው፣ ፍልሚያ ማለት ነው። በአማርኛ ራሱ አማርኛው ገድል የሚለውን ስትስለው ፍልሚያ ነው። ፍልሚያ ልዩነቱ ምንድነው? ከመግደል ጋር ሲባል መግደል ማጥቃት ነው ራሱ ማለት ነው፣ ኦፌንሲቭ ነው። ግን መጋደል ደግሞ ዲፌንሲቭ ነው። ድንበር አልፎ የመጣውን ሰው የምትገድለውና በአላህ መንገድ ተጋደሉ ነው የሚለው፣ ግደሉ አይደለም። ግደሉና ተጋደሉ ሁለቱም የተለያየ ነው። በአረብኛም ብትሄዱ፣ በእንግሊዝኛም ብትሄዱ፣ በአማርኛም ብትሄዱ ይሄንን የተናገረው። የሚዋሽበት ኢንቴንሽኑ ምንድነው? ዋሽቶ ሰዎችን ሙስሊም ለማድረግ ለመሞከር ነው ወይስ ምንድነው? እንግዲህ ትናንትና ምሽት ላይ በጣም ከባድ ክርክር የነበረው እሱ ይህ ወሂድ የተባለው ሰው የውሸት ነው እስካሁን እንደዚህ የሚሰብክ የነበረው እንደውም አክሊል የሆነ ጊዜ ላይ ብሎታል። በአንድ ብዕር 4 መጽሐፍ ይጽፋል ብሎ ነበረ። በቃ የሚያደርገው ስራው እንደዚህ ነው። ቅንጭብጭብጭብ ነገር ያመጣል። የማይገናኝ ነገር እንደተገናኘ አስመስሎ ያቀርባል። ከዛ ደግሞ ሲይዙትና ደግሞ የሚያውቁ አረብኛውን የሚያውቁ ሰዎች ደግሞ እና ሲይዙት ደግሞ ያዙኝ ልቀቁኝ ብሎ ሌሎች ላይ የለመደውን የፖለቲካ ጉዳይ ሊሰራባቸው ይሞክራል። በነገራችን ላይ አድንቄዋለሁኝ ይህን ኡስታዝ አይደለሁም ብሏል። በእርግጥ ይህን ሰው በግልጽ እኔ የምፈልገው ምላሹን ነው፣ ምላሹን አምጣ ብሎ እስከሚናገር ድረስ ደርሷልና እንዲህ ውጥንቅጣቸው ወጥቶ ነበረ። ሌሎችም የሐሰት ትምህርታቸውን ደግሞ እናጋልጠዋለን። እግዚአብሔር ፈቀደልን። እዚያ ይላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።